አየው ደርሶ መልስ ነው የተለጠፍከው። ደርሶ መልስ አንጀሊኮ አባቶች እኔ አንቺ አባቶኝ አልሰማሽም አባቴ አልሰማሽም። ታውቷለሽ ጊዜ የኔ ነው። ይችላል ማንጀ ይችላል ሼማ በጊዜ ግባ Mama yangu mwenye uwanja wake kaingia. ይሄ ከሁለት ባዶ ገልብጠን ሁለታቻ አድርገን ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጫወትን አይታችኋል። ስቦዝ ላይ ስለ ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስማም ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት ለዩናይትድ ስታሽቃበጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ። በእውነት እንዳትረሱ ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት። መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁት ነው የምናገረው እንዴ ያየሁት ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁት በብቃታችሁ ነው እና ታዲያ ስቦዝ ላይ አማድ ሰጥቶ የስቦዝ ላይ እና ስቦዝ ላይ እየጨረሰ ነው በብቃቱ። አረ ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት እንዳትረሷት። አሁን ከቀድሙ በጣም ደስ አለኝ። የእንግሊዙ ኩራት ማንቺ ሆነልኝ። እኔ ኪንግ ኦፍ ኢንግላንድ እኔ ምን አባቴ ላርግ። መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል። መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል። ምን አይነት ጌም ነው የተመለከትነው ወገንታት? ዩናይትድ ኮቢ ማይኖን ያስፈረማችሁ ቀን የተባረከ ቀን ነው። ድጋሚ እስከ 2031 ማለት በስማ ይሄን ልጅ ልትመጡት ነው ምጠጡት። የሚገርም ተጫዋች ነው፣ ገላግሏቸዋል። እና ሊቨርፑልንም ትንሽ ቲም ብሏል። ከባድ ነው። እኔ ሊቨርፑል መቼም ቲም አይደለም። ገና ያንተን ስቃይ ለማየት የትኛውም ቲም ደጋፊ ሆናለሁ። ከኢትዮጵያ ቡና ጋር ብትጮት የኢትዮጵያ ቡና ደጋፊ ሆናለሁ። ለማንኛውም ቋጠሯችን ተሳክቷል። ሊቨርፑልም ሉዝ አድርጓል። እስቲ ስለ ጨዋታ ያላችሁን ሀሳብ ስጡኝ። የዩናይትድ ደጋፊዎች ዳሎትን አማድም ትንሽ ካልተለወጠ ታገሱትና ከህይወታችሁ ማስወጣት ልመዱ። እሺ እኔ ጓርቴን ጣሉና ጽድት ያለ ቲም ቻምፒየንስ ሊግ ቀጣይ ተቀናቃይ ነው የምንሆነው። ተስተካክላችሁ ነው ይሄ ለማለት ነው። ኮፒ ሊንክ አድርጉ ጋይስ። ፎሎ ያላረጋችሁ ብዙ ሰዎች አላችሁ። ፎሎ አድርጉ። አካውንት ተመቷል እና ኮፒ ሊንክ እንዳይረሳ። ይመጃችሁ። ኮፒ ሊንክ ደብድበው ቀጥቅጠው እስከ መጨረሻው ቪዲዮ ማለት ነው። በህይወት 99 ችግር ሊኖርብኝ ይችላል። ሊቨርፑል ግን አንዱም ሆኖ አያውቅም። ሊቨርፑል ዘንድሮ ባሪያዬ ነው። አንፊልድ ላይ መቼ ገርፌያለሁ፣ እዚህ ጠርቼም ገርፌያለሁ። የክፋት የጨዋታውን ውበት ለመስጠት 2 ጎል አግብቼብህ ራሴ እንካ አግባብ የሁለት ጎል ሰጥቼክ ተስፋን ሰጥ አለምልምኝ ድጋሚ ተስፋን ቀብሬዋለሁ ማለት ነው። አንተንም ሲቋጥርልህ የነበረውን ወያለውን አንተ ላይ ነው የገረፍኩት። ዛሬ 2 ቲም ያስቀየምኩት። ብሩኖ ፈርናንዴዝ ዛሬ አሲስት ማድረግ ይገባው ነበር። እግዚአብሔር ነው። ብሩኖ ለምን እኛ ከማንም ጋር እንደማናወራት ዛሬ አያችሁ አይደል? ይሄ ሁላ አሲስቱ ዌስት የተደረገበት ነው። ይሄ ሁላ አሲስት ማድረግ ይቻለው ስንት ካዝሜሮ እንዴና ያንተ ስታሚ ስተውቆይ በእግዚአብሔር በጣም ብዙ አሲስት ማድረግ ነበረበት። አትሊስት 2 አሲስት ዲዘርቭ ያደርግ ነበር። ግን ማን ትችላለህ? 3 ጨዋታ አለ። ስቲል ዊ ሃቭ ታይም። ችግር የለውም። ዘንድሮ ቶፕ 6 ቲሞችን እየተንቀጠቀጥናቸው እኮ
ወያላውን ቀጠቀጥን፣ ሲቲን ቀጠቀጥን፣ ቼልሲን እዛም እዚህም ቀጠቀጥን፣ ቶተናም ቶፕ 6 ነው ብቻ ቀጥቀጠነዋል። ይሄኛውን ሊቨርፑልንም እዛም እዚህም ገርፈነዋል። ያናደደኝ ነገር ማለት ነው በ15 ደቂቃ ውስጥ ለጎል ካገባን በኋላ እዚህ ቲም ላይ 6-7 ማግባት እንችል ነበር። 6-7 በጣም ብዙ ኳስ ሚስ አድርገናል። እሱን ያናደደኝ ያቃጠለኝ። ለማንኛውም ዘና ብለን ቶፕ 3 ገብተን እንጨርሳለን። ማንቸስተር ዩናይትዶች ነን። ነው ማንቼ አጓጎሻ ጉጉት ያንስ ምታገቢ ምናምን ምታሸንፊ ምናምን ጨዋታ መስሎሽ ነበር አይደል? አማድን አስገቦት እስኪ አንድ ስጣቸው አማድ ምናምን ተባለ። ዳኛውም ካንቺ ጋር ነበር። በረኛችንም አንድ ጨምራቸው ምናምን ተባለ። ሰጥቼሽ ጎል 2 ጎል ሰጥቼሽ ማሸነፍ አልቻልሽ። 2-0 እየመሮች ነበር። እስኪ 2 እንስጣትና እንሞክራት የሆነ ምናልባት ብትፎካከረን ብላ እንደዛ ሞከርን። ወፍ የለም ወፍ። አንተ 7-0 ምናምን እያልክ ፎክር። እኔ እርስ በርስ ግንኙነታችንን ጣራ እየሰቀልኩት ነው። ጣራ 10 ምናምን ጌም እበልጥሃለሁ እያስቅጥቅ ዘንድሮ ብቻ 6 ነጥብ ወሰድኩብህ። ማአት ሚሊዮን አውጥተህ ማለት ነው ፕሪሚየር ሊግ እበላለሁ ምናምን ብለህ እኔ ከአንተ በፊት ትንሽ ልጁን የንጉሱን ልጅ የፈርጉሰንን ልጅ ካሪክን ከ5 ጨዋታ በፊት ባመጣው ምናልባት ፕሪሚየር ሊግ እበላ ነበር። በጊዜ አሰልጣኝ እበላ ነበር። አንተ ቀሽም ነህ ማለት ነው። ይሄ ደግሞ የእንግሊዙ ኩራት ማንቼ ነው። ግሎሪ ማን ዩናይትድ። እሺ ሊቨርፑልያን ያው እንግዲህ ተሸንፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር። ከምሬ ነው የምላችሁ። ግን በቃ ጥቃቅን ስህተቶች፣ በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው እኛ አልነበርንም፣ ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን። ከምሬን ነው የምላችሁ። ያው የተቆጠረብን ጎል 3ኛው ኮቢ ማይኑ ያስቆጠረው ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ። እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ። ኧረ በስመ አብ እጅግ በጣም ያቃጥላል። ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ። ወይ ፌዴሪኮ ኪዬዛ ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው። ፋሚሊ ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው መላችሁ የተጫዋች ቅያሪ መዘግየቱ ነው። ሪዮ ኤንጉማና ወይ ፌዴሪኮ ኬዛ ፈጠና አድርጎ መቀየር ነበረበት። ከዛ ውጪ እንደምታውቁት ዋና የሚባሉት 3 አጥቂዎቻችን መሐመድ ሳላ፣ ኤኪቲኬና ኢሳቅ ግን እንደዛም ሆኖ ጀግናው ሊቨርፑል ነው ያየነው። ያው ያጋጥማል። 3-2 ተሸንፈናል። ይመቻችሁ። የቶፕ 4 ጉዞውን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አድርጎ ሰቀለው። ያራዳ ልጆች ማለት ነው። ያለምንም ጥያቄ እኔ ውዝግብ ውስጥ አልገባም አለ። ስማ ጨዋታው ላንክሼር ደርቢ ሆኖ በዛ ላይ 4ኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደመብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይሄ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከ2-0 ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ። ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች ተናግሯል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። አናዘር ዋን ይላል። ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባት። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው። እንዴት አባቱ እንደሚያስደስተኝ ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር ለአንድ በአማር ስተት አንድ ደግሞ በሳሚን ላመን ስተት። ከዛ ኋላ ኮቢ ማይኑ ማን አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። 3ቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር። ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባር
ዛሬ ማንቼ ምርጥ ጨዋታ ማለት በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒየንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበር። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኛለህ እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል እንዴ። ሊቪያንስ ልታደንቁኝ ይገባል። ከ6 ለ2 ነው ያተረፍኳችሁ። ከ6 ለ2 ማ ገባ አይደል? ይመችሽ አባቴ። በየወሩ በየሳምንቱ ሼባው አማነሻ ስሪፒስ ገባልሻ። አንተ ደም ግፊታም ሼባ፣ እኔ ልንገርህ ነፍስና ስጋን አለያዩአለሁ። ሼባው በጊዜ ገባ አማነሻ ስሪፒስ ገባልሻ። ይሄ የኔ ማንቸስተር ዩናይትድ ነው ነፍስና ስጋን የሚያለያየው። በነገራችሁ ላይ እነሱ ያገቡት 2 ጎል ማለት ነው እኛ ነን የሰጠናቸው። ምን አይነት ስራ ይሄ! የአማተር ስራ ስትሰሩ የነበራችሁ ላመንስና ማን ነው ይሄ? አማድ እግዚአብሔር ኮቢ ማይ ነው ደብሊው። አረ በስመ አብ! ሲጀመር ላታመልጭኝ አታሩጭኝ እኮ ይሄ ፎቃቃው ያርንስ ሎቲ ምን ሊያሸንፈኝ በሜዳ ላይ መጥቶ ባክ ቱ ባክ አዌ ሆም ፋራዌ ልጥፍ አለቀ በቃ ቻው። ቻምፒዮንስ ሊግ እንደሆነ ከኔ በላይ ሆነሽ አጨርሽም። እኔ እኮ ነግሬሻለሁ። ይሄን የደከመ አሰልጣኝ ይዘሽ ከኔ በላይ ሆነሽ አጨርሽም። በቃ ለማንኛውም ማለት ነው ታጥነሽ ለጥ ማለት ነው። ማንቸስተር ደጋፊዎች ደግሞ ኪዩ ቤት እንገናኝ። ይመቻችሁ። ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት 2-0 ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ 3ኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማ እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደረረስ ራሱ ብሩኖ ራሱ ያውቋል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። ፒስ። የመላጣ መንፈስ ውጣ! አንተን እንደዚህ የምታስቀልድብኝ በወያለ ታስጨፍርብኛለህ አይደል? በራሴ ይበል መቤቴ አንተ ኮናቴ መቤቴን አንተ ጥቁር ባሪያ መቤቴን አንተ መውጣት አለብህ ከቲሙ ሲጀመር መውጣት አለብህ። አርምስሎት ምን አይነት እግዚአብሔር ወይ ሶቦት ላይ ማለት ነው። ሶቦት ላይ የካስከረን ያክል የማይሆን ስራ ነው የሰራው። የማይሆን ስራ ማለት ነው። ትወጣታለህ። ዋው ምን አይነት ያበደ ጌም ነበር! ላንካሻየር ደርቢ እውነትም ዝድት ያለ ጌም ነበር። ለማንኛውም 3-2 አሸንፏል ማንቸስተር ዩናይትድ። ሊቨርፑል ክሬዲት በጣም ይገባቸዋል። የምር እኔ በጣም ብዙ 4-5 ለባዶ የሚያልቅ መስሎኝ ነበር። ከረፍት መልስ ግን የሚገርም ተጋድሎ ነው ያደረጉት። ቢግ ሪስፔክት። ሶቦዝ ላይም ያበደ ጎል ነው ያገባው ማለት ነው። ከዛ በኋላ ጫና ፈጥሮ አቻ መሆን ችሎ ነበር። ኮቢ ማይኖ አባቴ ሩበን አሞሪም ከሄደ በኋላ ልጁ ሌላ ሌቭል ላይ ነው። የሚገርም ያበደ ጎል አገባ። በቃ ይሄ ጌም ከአንድ እግር ኳስ ማች የምትፈልገውን ነገር በሙሉ ነበረው። እኛ ቋጠሯችሁን ተሳክቷል። ብሩኖ አሲስት አላረገም፣ ስለዚህ እሱ ላይ ነበረ። ጌሙ ግን ያበደ ነበር። ዩናይትድ ቻምፒዮንስ ሊግ መግባቱን አረጋግጧል። እንኳን ደስ አላችሁ ማለት ነው። ግን ያበደ ጌም ስለሰጣችን ደግሞ እናመሰግናለን። ይመቻችሁ። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጫወቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጫወተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጫወተ የነበረው ሶቦዝ ላይ ብቻ። አንድ ደህና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደህና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጫወተው? ይሱይ እንዴ ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጫወቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም የዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል።
ማን እንዳለ አይችልም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ እንችላለን ነው የምልህ ብራዘሬ፣ እንችላለን። ስለ ሐሳቤን ከመናገር በፊት ማለት ነው ስናሸነፍ ስለሆነ አካውንቴን የሚመቱት አካውንቴ ውስጥ እየገባችሁ 10 ጊዜ ኮፒ ሊንክ አድርጉት። ማንቼ ፋሚሊ ዛሬ ማለት ነው በመድኃኒዓለም ስም 2 ጎል ሰጠናቸውም ማሸነፍ እንደምንችል ነው ያሳየናቸው። ገብቷል አይደል? የፕሪሚየር ሊጉ ምርጡ ያጥቂ ክፍል ማንቸስተር ዩናይትድ ቤት እንዳለ ነው በተደጋጋሚ እናገራለሁ ሁልጊዜም። ምክንያቱም 2 ጎል አግብተን ከዛ 2 ሰጠናቸው መልሰን ማሸነፍ የምንችል አቅም ያለን ክለብ ነን በዚህ ሰዓት ማለት ነውና ባክ ቱ ባክ ስትት አደርጋለሁ ብራዘር። እንችላለን ነው የምልህ ጥግ ድረስና ነጥብ ብንጥል ኖሮ ግን ማለት ነው እነዛ ኋላ አወራለሁ። ቆይ ስለነዛ 2 ጥቋቁር ኋላ አወራለሁ። በደንብ ኮፒ ሊንክ አድርጉት አካውንቴን ማለት ነው እየገባችሁ። ስለ ጨዋታው እናውራ እስቲ። መጀመሪያ ማለት ነው ሊቨርፑል ይሄን ያህል መጫወቱ በራሱ የሚያስደንቅ ነገር ነው። ምክንያቱም ሳላ የለውም፣ ኤኪቲኬ የለውም፣ ኢሳቅ የለውም፣ ከዛ ደግሞ አሰልጣኙ ጭንቅላት የለውም። ኦኬ ሪዮ ኢንግማን ይሄን ያህል ደቂቃ ድረስ ማስቀመጡ በጣም የሚገርም ነው። ቅያሬ ላይ ምናምን ነገር በጣም ዘግይቷል ብዬ ነው ማስበው እና አንደኛው ነገር እሱ ነው። ሁለተኛ በቃ ማካሊስተር ጠፍቶበታል። ሚድፊልዱን ታምኖ ለሱ የሚሰጠው አይደለም። ሙሉ ሲዝኑን ጠፍቶበታል። ግን ዛሬ ደግሞ ሳይው በጣም ነው ያሳዘነኝ ሁላ ማለት ነውና ብራይተን ቤት ሊቨርፑልን መጥቶ አምና ራሱ የነበረው ማካሊስተር ዘንድሮ ቶታሊ የለም ሊቨርፑል ቤት። በጣም ነው የሚያሳዝነው። ዩናይትድ ላይ ስንመጣ ሁለተኛው ጎል ለብሩኖ አሲስት የተቆጠረ ነበር ይመስለው እና ለሱ ቢሰጠው ፒስ ነበረ። ሪካርዱን ምን ነገር ይዞ ቢወጣ ማለት ነው ኦሬዲ እኩል ይሆን ነበረ ከሪካርዱ ጋር አለ ግን አይደለም። ከዛ ግን ማለት ነው ቫር ለምን ያንን ያህል ደቂቃ እንደፈጀ አልገባኝም። በእጁ እንዳልነካ ያስታውቃል። የመጀመሪያው እንትን ላይ የሚያስታውቅ ነገር ነው። ግን 3 ደቂቃ ሙሉ ያንን ጊዜ መፍጀታቸው በጣም ያሳዝን ነው። ኮቢ ሜኑ የሚገርም ስቶሪ ያለው የዚህ ሲዝን ቢጻፍ የሚገርም ታሪክ ያለው ኮቢ ሜኑ ነው። ምክንያቱም አሞሪም እያለ አትፈለግም ተብሎ ቤንች ሲቀመጥ ወንድምየው መጥቶ በቃ እንዲወጣ እንፈልጋለን ወንድማችን እንዲወጣ እንፈልጋለን ከዚህ ቡድን ምናምን እስከ ማለት የደረሰ በጥር የዝውውር መስኮት ሊወጣ ነው ኦር ክረምት ላይ ይወጣል ተብሎ ሲጠበቅ የነበረ ልጅ ነውና የሚገርም በቃ ሜን ካራክተር የሆነ ተጫዋች ሆኗልና ያበደ ጎል ነው ያስቆጠረው። አሪፍ ነው የተጫወተው ምናምን ነገር። ሌላ ካዝሚሮ 1 አመት በሰጡት አሪፍ ነው። ካዝሚሮ ስቲል አሪፍ ተጫዋች ነው ዩናይትድ ቤት ውስጥ። ይሄንን ነው ማለት የምንችለው። እናንተ ምን ተሰማችሁ? ኮፒ ሊንክ ያደረጋችሁ ፎሎ ያደረጋችሁ ኮሜንት አድርጉ። ይመቻችሁ። ማንቸስተር ሊቨርፑልን 3-2 በሆነ ውጤት አሸንፏል። እንደገና ደግሞ ቀጣይ ዓመት የቻምፒየንስ ሊግ ተሳታፊ መሆኑን ገና ካሁኑ አረጋግጧል ማለት ነው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ጨዋታ ላይ ተመጣጣኝ እግር ኳስ ያየንበት ነበር። ፈርስት ሃፍ ላይ ማንቸስተር በደንብ ዶሚኔት አድርጓል። ሰከንድ ሃፍ ላይ ደግሞ በአንጻሩ ሊቨርፑል የተሻለ ነበር። ግን ማንቸስተር ሰከንድ ሃፍ አሪፍ ሳይሆን እንኳን ያገኙትን ድል በአግባቡ ተጠቅመው አሸንፈው ወጥተዋል ማለት ነው። ይሄ ልጅ ግን እውነት ከቀን ወደ ቀን በቃ እየተመቸኝ ያለ ተጫዋች ቢኖር ማይኑ ነው። በቃ ጸዴ ተጫዋች። የዛኔ ቼልሲ ሊመጣ ይችላል ራሱ ሲባል በጣም ነበር ደስ ያለኝና አሁን ላይ እንግዲህ በማንቸስተር የሚያቆየውን ኮንትራት ፈርሟል። እንደገና ደግሞ የዛኔ አሞሪም ጊዜ አለመልቀቁ የዩናይትድ ደጋፊዎች በጣም እድለኛ ናችሁ። ማንቸስተር እንግዲህ ቻምፒየንስ ሊግ መግባቱን አረጋግጧል። አሁን ደግሞ ትንሽ ነጥብ ነው የቀረው 3ኛ ሆኖ ለማረጋገጥ ማለት ነው። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው 2 አይነት ሊቨርፑል አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለን፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀድማችሁም ቻምፒየንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። አቋማ እኔ አሸንፉ አይመለከተኝም። እኔ ግን አቋማ የመጀመሪያ ጨዋታውን በድል አጠናቋል። ብሩኖ ፈርናንዴዝ አሲስት ቋጣሪ ማህበር ብሩኖ አሲስት እንዲያደርግ አድርገናል። አለቀ። ይሄ ነው ፈልገው። እንደውም ለሊቨርፑል 3 ነጥብ ይሰጠው። ለምን ብሩኖ አሲስት አላደረገም። ስለዚህ አቋማ አሸንፏል ማለት ነው። ይመታችሁ። መልካም ምሽት። ጉዳያችሁ። ሼባው ግን ምን አድርግ ነው የምትለኝ?
እንዲህ ቋጥሮዬን ስፈታ ማለት ነው ሰከንድ አፈከታለሁ ሁለት ተቻረክ መቋጠር ሲጀምር ደግሞ ምንድነው የምትልከሰከሰው? በቃ ምንድነው ተከላክላት በጣም ሌላ ቢጠፋ ምን የሞተ ተጮች ሰብስበ ባልቋጥርስ ፍሬን አሳጣኝ ስንት ነገር አሳጣኝ። ለማንኛውም ሰከንድ አፍ ላሳየን ብቃት ምርጥ ነው። በቃ ምርጥ ከእድሜክ ማይጠበቅ ፐርፎርማንስ ነው ያሳየን። ይመች። ጉሊታችን ላይ አሪፍ ጨዋታ ተጫውተናል። 2 ጎል አገባን፣ 2 ጎል ሰጠናቸው። እንደገና እንዴት ጨዋታውን አሸንፈን መውጣት እንዳለብን አሳየናቸው። ፈርስት ሃፍ ላይ የተግማማው ሊቨርፑል ቢያንስ ጨዋታው እንዳይደብር ለተመልካች እንዳያስጠላ ብለን 2 ጎል በራሳችን ፍላጎት ሰጠናቸው። ከዛን 1 ጎል አገብተን 3-2 አሸንፈን ወጣን ማለት ነው። ጨዋታው እንዳይግማማ ጨዋታው እንዳይደብር ለተመልካችም እንዳያስጠላ ብለን ማለት ነው። ኮቢ ማይኑ ምን አይነት ተጫዋች ነው አንተ ትለያለህ። እግዚአብሔር እቤት ስገባ ሌላ ቪዲዮ ሰራላችኋለሁ። ማሊያ ስላለበስኩ ነው። በደም ኮፒ ሊንክ ሼር ፖስት ያደርጋችሁ ለሁሉም የኔ ተደጋፊ ያድርሱ። መርቄን የሰጠሽ አንቺ ሼባ እኔማ ብዙ አገባብሻለሁ ብዬ ነበረ። አማድና ሴኒ ላመስ ምንድነው የሰራችሁት? በዛሽ ደቂቃ ውስጥ ሁለት ስህተት። ኮይሜኑ ምን አይነት ፊኒሺንግ ነው! ያበደ ጨዋታ ነበር ያየነው። በቀላሉ ማሸነፍ የምንችለውን ጨዋታ ራሳቸው ገደል የከተቱት። በቃ ፈርስት ሃፍ ራሱ 3 ጎል ምናምን ማስቆጠር እንችል ነበረ፣ ግን ማሸነፋችን ዞሮ ይጠቅመናል። 2 ስህተት ባንድ ጨዋታ ግን ተገቢ አይደለም። አሳየው ላላየው አሳየው ቦታውን ማን ኃያል እንደሆነ ንገረው። ካሬክ ያባቱ ልጅ እንችላለን። ካምባክ የሚያምረው እኔ ላይ ብቻ ነው ታወጣዋለህ።